ሰላም ጤና ይስጥልኝ የዘሰክሬት ቤተሰቦች እንዴት ናችሁ? ከዚህ ቀደም በነበሩን ተከታታይ ቪዲዮዎች የ12ኛ ክፍል ኢኮኖሚክስ ምዕራፍ 5ን ተመልክተናል። ታክስ ቲዮሪ ኤንድ ፕራክቲስ የሚለውን በዚህ ቪዲዮ ደግሞ ከዚህ ምዕራፍ ጋር ተዛማጅ የሆኑ የ2016 ሀገር አቀፍ ፈተና ጥያቄዎችን ይዤላችሁ ቀርብ ያለው በጋራ እንሰራለን። ተከታተሉ። የመጀመሪያው በ2016 ሀገር አቀፍ ፈተና ኢኮኖሚክስ ጥያቄ ላይ የምናገኘው ጥያቄ ምንድነው የሚለው which one of the following clearly defines taxation ከሚከተሉት ውስጥ በትክክል ወይንም ደግሞ በግልጽ ታክሴሽንን ዲፋይን የሚያደርገው የሚገልጸው የትኛው ነው? እስኪ እናንብብ። tax is a voluntary payment ይላል። tax is a voluntary payment ነው እንዴ? አይደለም። tax is ምንድነው ያለው? tax is a mandatory Tax is a mandatory imposition. Obligation ነው. Voluntary አይደለም, optional አይደለም, ግዴታ ነው ብለናል። ስለዚህ ይሄ መልስ አይሆንም. It is the only source of government revenue. And we have said that around 90% of the government revenue is obtained from tax and taxation. እውነት ነው ምን ብለናል? ወደ 90% የሚሆነው የመንግስት ገቢ on average በዓለም ላይ የሚገኘው ከታክስ ነው ብለናል። But taxation is not the only source of income. ብቸኛው ግን አይደለም። ይሄ 90% ያልነው እኮ አማካይ ነው። በናሪባት ወደ 100% ከታክስ የሚሰበሰብባቸው ሀገራት ሊኖሩ ይችላሉ። ከ50% ያነሰ ከ20% ያነሰ ከታክስ የሚሰበሰብባቸው ሀገራትም ይኖራሉ። ስለዚህ ይሄኛውም ስተት ነው ማለት ነው። It is left without anything in direct return. ከዚህ ቀደም ምንድን ያልነው ታክስን ዲፋይን ስናደርግ tax is an obligatory and unrequited payment ብለናል። unrequited payment ማለት ታክስ ዳይሬክት የሆነ ሪተርን የለው እንደ ፊስ ወይንም ደግሞ እንደ ቻርጅስ ታክስን ስለከፈለን ይሄኛውን እናገኛለን የምንለው ነገር የለንም። ዳይሬክት የሆነ ሪተርን የለውም። ስለዚህ unrequited payment ነው የሚለው ለማሳየት ነው። This one is correct. It encourages in existence of government. የመንግስት አለመኖርን ያበረታታል ይላል። This one is wrong. The very reason why tax exists is due to the fact that government exists. ታክስ የሚባለውም ነገር እኮ የተፈጠረው መንግስት ስላለ ነው። መንግስት የሚሰጠውን መሰረታዊ ግልጋሎትን ወይንም ደግሞ ፋንክሽንስ ፕሮቫይድ ለማድረግ ገንዘብ ያስፈልገዋል። ያንን ገንዘብ ደግሞ ከዜጎች ይሰበስባል in the form of tax። ይሄም ስተት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ግልጽ ነው አይደል? በጣም ጥሩ። ሁለተኛ which one of the following explains the tax principles called canon of economy or the principle of economy የሚገልጸው ከሚከተሉት ውስጥ የትኛው ነው? The principle of economy. Everyone should pay tax according to his ability. ይሄ ምን ይባላል? The principle of equity ይባላል። The principle of economy አይደለም። The amount of tax we are supposed to pay should be known in advance. ይሄ ደግሞ the principle of ምንድን ነው? The principle of certainty. የምንከፍለው መጠኑ ብቻ አይደለም፣ ያከፋፈል ስርዓቱ፣ ቦታው፣ ዘዴው፣ ጊዜው ክሊርሊ መታወቅ አለበት። that is the principle of certainty. Every taxpayer should pay the tax in his own convenient time. ይሄ ደግሞ the principle of ምን ይባላል? the principle of convenience. ታክስ የሚሰበሰበው ለታክስ ከፋዩ በሚያመቸው ጊዜና ጊዜ ብቻ ነው። ለሱ በማያመቸው ጊዜ ውስጥ ታክስን ለመሰብሰብ ጥረት ማድረግ ስተት ነው። ኢንኤፊሺየንሲን ይፈጥራል፣ ኢንኤፌክቲቭነስን ይፈጥራል ማለት ነው። the principle of convenience ይላል። The cost of the tax collection should be as minimum as possible. Tax collection has a cost. ታክስን መሰብሰብ ወጪ አለው። ያ ወጪ ግን በተቻለ መጠን ምን መሆን አለበት? ሚኒመም መሆን አለበት። This is called the principle of economy. The principle of economy. Therefore ይሄ correct ነው ማለት ነው። የተቀሩት correct አይደሉም። Which one of the following is the implication of one of the good tax system that is referred as broad based? እንግዲህ good tax system የሚያሟላቸው ነገሮች ተመልክተናል። flexibility, efficiency, broad based and so on እያልን ተርትናናል። ከዛ ውስጥ broad based የሚባለው characteristics of good tax system ምንን ይገልጻል? እንድምታው ምንድን ነው?
ብሮድ ቤዝድ ስሙ ራሱ ምንድነው የሚያሳየው? ታክስ ሲስተሙ መሰብሰብ ያለበት ከአንድ ሚንስ ብቻ መሆን የለበትም፣ ከተለያዩ ሚንሶች መሆን አለበት። በአንድ ሚንስ ላይ ዲፔንድ ያደረገ የታክስ ስርዓት ያ ሚንስ ችግር ውስጥ ሲሆን የታክስ ስርዓቱም ችግር ውስጥ ይሆናል። የታክስ ስርዓቱ ችግር ውስጥ ሆነ ማለት መንግስት የሚፈለገውን ገቢ ካገኘ የሚጠበቅበትን አገልግሎት መስጠት አይችልም፣ ይቸገራል፣ ይወድቃል የሚለውን ያሳየናል። ስለዚህ the tax system should impose tax on all people without discrimination. No, the tax should ensure that an income inequality is reduced. No, ካራክተሪስቲክስ ናቸው አክቹዋሊ እነዚህ ሁለቱ፣ ግን ብሮድ ቤስድን ኢምፕላይ አያደርጉም፣ አያብራሩትም። the tax system should impose on income, on properties and commodities. አክቹዋሊ ማቴሪያላችሁ ላይ ክሊር የተቀመጠው ምንድነው? ታክስ ሲስተሙ ኢንከም ላይ ብቻ ዲፔንድ መሆን የለበትም፣ በፕሮፐርቲ እና በኮሞዲቲም ላይ መጣል አለበት ይላል። ብሮድ ቤዝድ ማለት ይሄ ነው። አክቹዋሊ እዚህኛዋ ምን መሆን አለባት? ኮማ መሆን አለባት። ያኔ ስቴትመንቱ ግልጽ ይሆናል ማለት ነው። the tax system should ascertain that national income and the living standard is increasing. በመርህነታቸው ከተቀበልናቸው ትክክል ናቸው እነዚህ ሶስቱም ኤክስ ያደረኩባቸው። they are the characteristics of good tax። ግን ብሮድ ቤዝድ ያልነውን ነገር ግን ዲፋይን አያደርጉትም። ብሮድ ቤዝድን ዲፋይን የሚያደርገው ይሄ ሲ ላይ የተቀመጠው ነው ማለት ነው። ይሄ ምንድነው? ይሄ ጥያቄ የሚወጣው አክቹዋሊ አቴንሽናችሁን ዲስትራክት ለማድረግ ነው፣ ለመውሰድ ነው እንጂ ሶስቱም አራቱም ለምሳሌ አሁን which one of the following is the characteristics of good tax ቢሆን አራቱም መልስ ናቸው። ግን ከጉድ ታክስ ካራክተሪስቲክስ ውስጥ ብሮድ ቤዝድ የሚባለውን የትኛው ነው የሚገልጸው የሚለውን ስለሚጠይቀን ነው ጥያቄው። among the following direct taxes ከሚከተሉት ቀጥተኛ ታክሶች ውስጥ which one is imposed on the land and the building? ግልጽ ነው። ይሄ ቀጥተኛ ታክስ በሶስት ነገር ላይ ነው የሚጣለው። በሀብት ላይ በሁለት ነገር ላይ ነው የሚጣለው፣ በሀብት ላይ እና በገቢ ላይ። ላንድ ኤንድ ቢልዲንግ ይላል። ላንድ ኤንድ ቢልዲንግ ሀብት ነው ወይንም ደግሞ ፕሮፐርቲ ነው። ኢንካም ታክስ አይደለም፣ በገቢ ላይ ስለሚጣል። ካፒታል ጌን ታክስም አይደለም፣ ትራንስፈር ታክስም አይደለም። ይሄ ፕሮፐርቲ ታክስ ነው። በትራንስፈር ኦፍ ፕሮፐርቲስ ቢለን ኖሮ ትራንስፈር ታክስን እናገኝ ነበር። ባይ ዘ ሴል ኦፍ ፕሮፐርቲስ ቢለን ደግሞ ካፒታል ጌን ታክስን እንደ መልስ ልንወስድ እንችላለን። ባይ ዘ ረንታል ኦፍ ላንድ ኤንድ ቢልዲንግ ቢለን ዶሮ ረንታል ኢንካም ታክስ የሚለውን ያመጣ ነበር። ይሄ ግን ፕሮፐርቲ ታክስ ነው። which one of the following is an objective of taxation? የታክሴሽን ዓላማ ምንድን ነው? ታክስ የሚደረግበት በብዙ ምክንያቶች ነው። እስኪ እንመልከት። reducing income inequality, income disparity ማለት ኢንካም ኢንኳሊቲ ለመቀነስ yes። በተለይ ፕሮግሬሲቭ ታክሴሽን ትልቁ ጠቀሜታው ይሄ ነው። promoting consumption of harmful products? No, not promoting, reducing or discouraging harmful ጎጂ የሆኑትን ፕሮዳክቶች ኮንሰፕሽናቸውን ዲስካሬጅ ለማድረግ በተለይ ሲን ታክስን አንስሰናል። እዚህ ጋር እነ ሲን ታክስን እነ ሲን ታክስ እነ ሰር ታክስ እዚህ ጋር የሚነሱ ናቸው። ሃርምፉል ሃዛርዲየስ ኮሞዲቲዎችን ኮንሱም እንዳናደርግ የሚጣሉ ናቸው። ዋይድኒንግ ሪጂናል ኢምባላንስን ማስፋት ይላል። ኖ ማጥበብ ሪዲዩሲንግ ነው። ይሄም ኤክስ ነው። ኢንካሬጂንግ ኢምፖርት ነው። ዲስካሬጂንግ ኢምፖርት በተለይ ደግሞ ካስተም ዲዩቲ ትልቁ ስራው እዚህ ጋር እሱ ነው ማለት ነው። ሶ ዛት ትክክለኛው መልስ ሪዲዩሲንግ ኢንካም ኢኒኳሊቲ። ሌሎቹ ስህተት ናቸው። ይሄኛው ዲስካሬጂንግ ቢል ትክክል ነበር። ይሄኛው ሪዲዩሲንግ ቢል ትክክል ነበር። ይሄኛውም ዲስካሬጂንግ ቢል ትክክል ነበር። እነዚህ ሶስቶቹ ተዛብተው ስለተቀመጡ ትክክለኛው መልስ ኤ ላይ የተቀመጠው ነው ማለት ነው። the burden and the incidence is imposed by one of the following tax categories on different individuals. ይሄ ጥያቄ ምን እያላችሁ ነው? ከሚከተሉት የታክስ አይነቶች ውስጥ በየትኛው ላይ ነው ታክስ በርደን ኢምፓክቱ ማለት ነው እና ኢንሲደንሱ በተለያየ ሰው ላይ የሚጣለው? በአንድ ሰው ላይ ሳይሆን በአንድ ሰው ላይ ሊጣል የሚችለው ያ ታክስ ዳይሬክት ታክስ ከሆነ ነው። በኢንከም እና በዌልዝ ላይ የሚጣል ከሆነ። ታክሱ ኢንዳይሬክት ከሆነ ግን ታክስ በርደኑና ታክስ ኢንሲደንሱ ወይንም ደግሞ ኢሚዲየት በርደኑና አልቲሜት በርደኑ በተለያየ ሰው ላይ ይጣላል። ስለዚህ
ይሄን ጥያቄ የምትመልሱበት መካኒዝም ምንድነው? ዳይሬክት ታክስ መሆኑንና ኢንዳይሬክት ታክስ መሆኑን ማየቱ ለእናንተ በቂ ነው። ፔሮል ታክስ ኢዝ ዳይሬክት ታክስ፣ በኢንካም ላይ የሚጣል ታክስ ነው። ኮርፖሬት ኢንካም ታክስ ስሙ ራሱ ይናገራል። ኢንካም ላይ የሚጣል ታክስ ነው፣ ዳይሬክት ታክስ ነው። ሁለቱም በአንድ ሰው ላይ በቀጥታ የሚጣሉት። ሬንታል ኢንካም ታክስም አጌን ዳይሬክት ታክስ ነው። ቫልዩ አድድ ታክስ ግን ምንድነው? ኢት ኢዝ ኢንዳይሬክት ሴል ታክስ ነው። በምን ላይ ነው የሚጣለው? በኮንሰፕሽን ላይ ነው የሚጣለው። the prices of goods and services ውስጥ ተጨምሮ ወደ ኮንሱመር ይሄዳል ማለት ነው። ስለዚህ ታክስ በርደኑ ኢሚዲየት በርደኑ በማን ላይ ነው የሚያርፈው? በሻጩ ቬንደር በሚባሉት ላይ። አልቲሜት በርደኑ ኢንሲደንሱ በማን ላይ ነው የሚያርፈው? በከስተመር ላይ። ከከስተመሮች ቫልዩ አድድ ታክስን ይሰበስቡና ለመንግስት ያስገባሉ። ሁለት አይነት ጫናዎች አሉ። መልሱ ሲ ነው ማለት ነው። Number 7, in Ethiopia, which of the following institution is responsible to collect the tax on the behalf of the government? በኢትዮጵያ አሁን ባለው ሁኔታ ውስጥ ታክስን ሰብስቦ ለመንግስት የማስገባት ወይንም ደግሞ on the behalf of the government መንግስትን በመወከል ታክስን የሚሰበስበው አካል የትኛው ነው? ተቋም የትኛው ነው የሚል ነው። ፌደራል ሚኒስትሪ ኦፍ ፋይናንስ ነው። ብዙ ጊዜ ሚኒስትሪ ኦፍ ፋይናንስ በጀትን ማዘጋጀት በጀትን ማጽደቁ ላይ ብዙ ይሄድበታል። ሴንትራል ባንክ በተለይ ይሄ ሚኒስትሪ ኦፍ ፋይናንስ ሞር ከፊስካል ፖሊሲ አድሚኒስትሬሽን ጋር በደንብ ይያያዛል። ሚኒስትሪ ኦፍ ሴንትራል ባንክ ደግሞ ከሞኔታሪ ፖሊሲ አድሚኒስትሬሽን ጋር ይሄዳል። እንግዲህ ባንክ ኦፍ ባንክስ ነው፣ የአገሪቷን የፋይናንሻል ሁኔታ የሚያስተዳድር ተቋም ነው። ኮሜርሻል ባንክ ነው፣ እነዚህ አይደሉም። ሚኒስትሪ ኦፍ ረቨኑ ትልቁ ኃላፊነቱ ምንድነው? ገቢዎችን የመንግስትን ገቢ መሰብሰብ ነው ማለት ነው። ስለዚህ ትክክለኛው መልስ ዲ ይሆናል ማለት ነው። Number 8, which one is a type of indirect tax imposed on luxury items and other goods that are demanded inelastic when goods is imported? Indirect tax ሆኖ imposed on luxury items ማቴሪያላችሁ ላይ እንደውም ቃል በቃል የሚለው it is a tax imposed on selected goods በተመረጡ goods እነዛ goods ደግሞ ለግዠሪ አይተምስ ሊሆኑ ይችላሉ። ቤዚክ ጉድስ ዲማንዳቸው ኢላስቲክ የሆኑ ሊሆኑ ይችላሉ። ሃዛርዲየስ ኮሞዲቲስ ሊሆኑ ይችላሉ። በእነሱ ላይ የሚጣል ታክስ ምንድነው የሚባለው የሚል ነው። ቫልዩ አድድ ታክስ ኖ አይደለም። ተርኖቨር ታክስ ሁለቱ ተመሳሳይ ናቸው። እነዚህ በቫት ተመዝጋቢዎች ላይ የሚጣል ሲሆን ደግሞ እነዚህ ነን ቫት ሬጂስተርድ የሆኑ ቢዝነስስ የሚከፍሉት ነው ሰብስቦ። ዊዝሆልዲንግ ታክስም አይደለም። ትክክለኛው መልስ ኤክሳይዝ ታክስ የሚል ነው። ዊዝሆልዲንግ ታክስ ደግሞ ቢዝነሶች ከሰርቪስ ፕሮቫይደር ሰብስበው በእጃቸው ይዘው ለመንግስት የሚያስረክቡት ነው ማለት ነው። ይሄ ዊዝሆልዲንግ ታክስ የሚባለው ትክክለኛው መልስ እዚህ ጋር ኤክሳይዝ ታክስ የሚባል ነው። ዘጠነኛ which one of the following is the problem of taxation in Ethiopia that is considered to be legal from the point of view of the law but possesses problems on the tax administration? ይሄን ከታክስ ፕሮብሌም ጋር ተያይዞ የተመለከትነው ነገር አለ። ሁለት ኮንሰፕቶችን ታክስ አቮይደንስ and ታክስ ኢቬዥን። ታክስ አቮይደንስ ኢሌጋል አይደለም ብለናል። በታክስ ሲስተሙ ላይ ግን ችግር ይፈጥራል። ታክስ ኢቬዥን is both illegal and also immoral. ታክስ ኢቬዥን ሊሆን አይችልም። ይሄ ማጭበርበር ነው፣ ኢሌጋል ነው። ታክስ አቮይዳንስ is correct. ታክስ ኮምፕሊያንስ ምንም ችግር የለበትም። አድሚኒስትሬቲቭ ፕሮብሌም ምንም አይፈጥርም። ስለዚህ መልስ ሊሆን አይችልም። የሚፈለገው ታክስ ኮምፕሊያንስ ነው። ዜጎቹ ለታክስ ፕሮሲጀሩ ለታክስ ህጉ ተገዥ ሆኖ ያንን ፈጻሚ እንዲያደርጉ ነው፣ ታዛዥ እንዲሆኑ ነው። ያ ካለማ ችግር የለም። አሁን በዚህ ሁኔታ ውስጥ ግን አድሚኒስትሬቲቭ ፕሮብሌም ይፈጥራል የተባለው it is legal but ችግር ይፈጥራል። that is called tax avoidance. unreported transaction እዚህ ጋር የሚመጣ ዲስከሽንም አይደለም። ስለዚህ the answer is tax avoidance የሚል ነው። it is legal but creates problem to the tax administration. what remedial solution do you think should be put in place to alleviate tax collection problem in Ethiopia? እንግዲህ የኢትዮጵያ ውስጥ ያለውን የታክስ አሰባሰብ ጋር ተያይዞ ያሉትን ችግሮች ለመቅረፍ ምን ሪኮመንድ ታደርጋላችሁ? ምን መፍትሄ ታስቀምጣላችሁ የሚል ነው። to provide client oriented service to taxpayers. yes ያስኬዳል። lowering the tax rate far below the current rate. no አሁን ችግሩ ከታክስ ሬቱ አይደለም ከአመለካከቱ ጋር ነው። ያንን ነገር ተቀብሎ የመፈጸም ነው። following broad based tax system. still ኢትዮጵያውን following broad based tax system ነው የምትጠቀመው። በኢንካም ላይ በፕሮፐርቲ ላይ በኮንሰፕሽን ላይ ኦልሬዲ ኤግዚስቲንግ ስለሆነ ይሄ መፍትሄ ሆኖ ሊመጣ አይችልም። አዶፕቲንግ ኤክስፓንሽነሪ ፊስካል ፖሊሲ። አሁን ችግራችን የኢኮኖሚ መዋዠቅ አይደለም።
በቂ የሆነ ታክስ እየተሰበሰበ አይደለም። ያንን እንዴት እናስተካክላለን ነው። ለታክስ ሲስተም ደግሞ መሰረታዊ ችግሮቹ ሁለት ናቸው። አንደኛው አድሚኒስትሬቲቭ ኮምፕሌክሲቲ ሲሆን ሁለተኛው ደግሞ the difficulty in understanding and complying the tax system ክሊያንቱ ታክስ ሲስተሙን ተረድቶ ያንን የመተግበር ሁኔታ ነው ችግሩ። ስለዚህ መልስ ኤ ለዚህ ትክክለኛ መፍትሄ ያስቀምጣል። ኤ is a correct answer። 11ኛ እና የመጨረሻው ጥያቄ ገመቹ is employed in an Ethiopian public institution በኢትዮጵያ መንግስት ተቋም ውስጥ ገመቹ ተቀጥሮ እየሰራ ይገኛል። his monthly gross salary is 18,000 ብር 18,000 ብር ያገኛል። how much is his net income after paying employment tax employment taxን ከከፈለ በኋላ የሚቀረው የተጣራ ኢንከሙ ስንት ነው? ያው ሌሎች ተቀናናሾችን ትተናቸው keeping other things constant እነ ፔሮ እነ ፔንሽን ኮንትሪቢዩሽን እና ሌሎች መንግስታዊ እና መንግስታዊ ያልሆኑ መዋጮዎች አሉ። እሱን ትተን ስለዚህ 18,000 ማለት ከ10,000 ብር በላይ ነው። ከ10,900 በላይ ነው። ከ10,900 በላይ የሆነ ደግሞ በስንት ፐርሰንት ታክስ ይጣልበታል? 18,000 ሲባዛ 0.35% ታክስ ይጣልበታል። ከዚህ ደግሞ ምን ያህል ቀንሱን የተባልነው 1500 ቀንሱ ተብለናል። እዚች ጋር ተቀምጦላችኋል። አክቹአሊ ይሄንን ቴብል አንደርስታንድ ማድረጉ በጣም ጥሩ ስለሆነ ይሄ ማለት ምን ማለት ነው? 18,000 ሲባዛ 35 ሲካፈል ለ100 ሁለት ዜሮዎችን እዚህ ጋር እናጠፋለን። የምታገኙት ስንት ነው? 180 ሲባዛ በ35 ስለዚህ ይሄ 35 ሲባዛ በ18 ልታረጉት ትችላላችሁ። ዜሮ እንጨምርበታለን። 0 4 አለን 28 ይሄ 5 እንደዚህን 3 አለን 0 እንደዚህን 3 እንደዚህን 6 so that here we have 0 6300 ይሆናል። 0 1 ስላለን ከዚህ ላይ 1500 ቀንሱ። የምታገኙት ስንት ነው? 4800 ታገኛላችሁ። ይሄ 4800 it is what? it is tax። ከ18,000 ላይ 4800ን ስትቀንሱ የምታገኙት ስንት ነው? 13,200ን ታገኛላችሁ ማለት ነው። ስለዚህ ትክክለኛው መልስ ኤ ላይ ያለ ነው ማለት ነው። so that ትክክለኛው መልስ 13,200 የሚል ይሆናል ማለት ነው። በአጠቃላይ ከዚህ ምዕራፍ ጋር ተያይዘው የተዘጋጁትን ጥያቄዎች እነዚህ ናቸው። በሚቀጥለው ጊዜ ስንገናኝ የ12ኛ ክፍል ኢኮኖሚክስ ምዕራፍ 6ን ይዤላችሁ ቀርባለሁ። ስለተከታተላችሁኝ አመሰግናለሁ። እስከዛ ድረስ ሰላም ሁኑ።